በዓለም አቀፍ ደረጃ እየተካሄዱ ያሉ የፖለቲካ፣ የወታደራዊ፣ የዲፕሎማሲያዊና የኢኮኖሚ ክስተቶች እርስ በርስ በከፍተኛ ሁኔታ በመተሳሰር የዓለማችንን መልክዓ ምድራዊና ስትራቴጂካዊ ሁኔታዎች እጅግ ውስብስብ ወደሆነ ደረጃ እያሸጋገሩት ይገኛሉ። በተለይም የሩሲያና የዩክሬን ጦርነት ከጊዜ ወደ ጊዜ አዳዲስ ውጥረቶችን እያስተናገደ ሲሆን ጦርነቱ ከሁለቱ ሀገራት ድንበር ተሻግሮ ዓለም አቀፋዊ የኃይል አቅርቦት ላይ፣ የምዕራባውያን የመከላከያ ፖሊሲ ላይ እንዲሁም የሀያላን ሀገራት የዲፕሎማሲ አስተላለፍ ላይ ጫና ማሳደሩን ቀጥሏል። ለዚህም በዋናነት ማሳያ የሚሆነው የአውሮፓ ኮሚሽን ባወጣው ይፋዊ መግለጫ በአውሮፓ የመከላከያ ኢንዱስትሪ ፕሮግራም ማዕቀፍ ስር የሚተገበር የ1.5 ቢሊዮን ዩሮ ወይም የ1.7 ቢሊዮን የአሜሪካን ዶላር ግዙፍ የስራ ዕቅድ በይፋ ማጽደቁ ነው። የዚህ ታሪካዊና ግዙፍ ፕሮግራም ዋነኛ ዓላማ የዩክሬንን የመከላከያ ኢንዱስትሪ ከአውሮፓ ህብረት የኢንዱስትሪ መሰረት ጋር በቅርበት በማስተሳሰርና በማዋሃድ የጋራ የመከላከያ አቅምን ከመገንባት ባለፈ አውሮፓ በቀጣይ ሊገጥማት የሚችለው ማንኛውም ወታደራዊ ስጋት ራሷን እንድታዘጋጅ ማስቻል መሆኑን የሞስኮ ታይምስ መረጃ ያመላክታል። የስምምነት የአውሮፓን የመከላከል አቅም በከፍተኛ ደረጃ ለማጠናከር፣ የጦር መሳሪያዎች ምርትን ከምንጊዜውም በላይ ለማሳደግ፣ ከዩክሬን ጋር ያለውን የሁለትዮሽ የጸጥታና ደህንነት ትብብር ለማስፋት እንዲሁም የጋራ ወታደራዊ ቁሳቁስ የግዥ ስርዓቶችን ለማሻሻልና ቀልጣፋ ለማድረግ እያለመ መሆኑም ተገልጿል። የአውሮፓ የመከላከያ ኮሚሽነር የሆኑት እንድሪየስ ስለዚህ ጉዳይ ለጋዜጠኞችና ለዓለም አቀፉ ማህበረሰብ በሰጡት ሰፊ ማብራሪያ አባል ሀገራት ኖርዌይ እንዲሁም ለአውሮፓ ህብረት የመከላከያ ኢንዱስትሪ ፕሮግራም ታሪክ ውስጥ የመጀመሪያ በሆነ መልኩ ዩክሬንና አጠቃላይ ኢንዱስትሪዎቻቸው የመከላከያ ትብብርን በተግባር ለማጠናከርና የምርት መጠናቸውን በአስገራሚ ሁኔታ ለማሳደግ የተፈጠረውን ይህንን ልዩ የገንዘብ ድጋፍ እድል ያለምንም ገደብ መጠቀም እንደሚችሉ አጽንኦት ሰጥተዋል። ከጸደቀው አጠቃላይ የ1.5 ቢሊዮን ዩሮ በጀት ውስጥ ከ700 ሚሊዮን ዩሮ ወይም 800 ሚሊዮን ዶላር በላይ የሚሆነው ከፍተኛ ገንዘብ በቀጥታ እጅግ ወሳኝ የሆኑ የመከላከያ ቁሳቁሶችን ምርት ለማሳደግ የሚመደብ ሲሆን ከነዚህ ውስጥም በዘመናዊ ጦርነት ውስጥ ትልቅ ሚና እየተጫወቱ የሚገኙት የጸረ ድሮን መከላከያ ስርዓቶች፣ የረጅምና አጭር ርቀት ዘመናዊ ሚሳኤሎች እንዲሁም የተለያዩ አይነት ከባድና ቀላል የጦር መሳሪያ ጥይቶች በዋናነት እንደሚገኙበት ኮሚሽነሩ መናገራቸውን ዘገባው አክሏል። በተጨማሪም በዚህ ወታደራዊ ፕሮግራም ማዕቀፍ ስር 260 ሚሊዮን ዩሮ ወይም 300 ሚሊዮን ዶላር የሚገመተው በጀት የዩክሬን የድጋፍ መሳሪያ አሰራር መሰረት በዩክሬንና በአውሮፓ ውስጥ ምርትን በሚያሰፉ የጋራ ፕሮጀክቶች አማካይነት የዩክሬንን የመከላከያ ኢንዱስትሪ ከጦርነቱ ውድመት መልሶ ለመገንባትና በዘመናዊ ቴክኖሎጂ ለማዘመን ይውላል ተብሏል። በሌላ በኩል የዩክሬን ጦር ሩሲያ ለምታካሄደው ጦርነት ዋነኛ የገንዘብ ምንጭ የሆኑትን የነዳጅና የኃይል ገቢዎችን ሙሉ በሙሉ ለመቁረጥ በማሰብ በሩሲያ የነዳጅ ማጣሪያዎች፣ የነዳጅ ማከማቻዎችና ስትራቴጂካዊ ጠቀሜታ ባላቸው ወደቦች ላይ የሚያደርሰውን የረዥም ርቀት ያጸፋ ጥቃት በእጅጉ አጠናክሮ ቀጥሏል። ሩሲያ አንድ የብሪታንያ ዲፕሎማት በስለላ ተግባር ላይ ተሰማርተዋል በሚል ከባድ ክስ ከሀገሯ ያባረረች መሆኑን ተነግሯል። ይህን የሞስኮን ውሳኔ የብሪታንያ መንግስት ፍጹም መሰረተ ቢስ፣ የፈጠራና ትርጉም የለሽ በማለት አጥብቆ ውድቅ አድርጎታል። የሩሲያ የፌዴራል ደህንነት አገልግሎት ባወጣው ይፋዊ መግለጫ እንዳስታወቀው ይህ የብሪታንያ ዲፕሎማት የሩሲያን ብሔራዊ ደህንነት ከፍተኛ አደጋ ላይ በሚጥሉ አፍራሽ የደህንነትና ውስብስብ የስለላ እንቅስቃሴዎች ውስጥ በቀጥታ በመሳተፋቸው ምክንያት ከሀገር እንዲወጡ ተወስኖባቸዋል። ደህንነት መስሪያ ቤቱ አክሎም ዲፕሎማቱ በ2 ሳምንታት ጊዜ ውስጥ የሩሲያን ግዛት ሙሉ በሙሉ ለቀው እንዲወጡ ጥብቅ ትዕዛዝ እንደተሰጣቸውም ገልጿል። ይህን ክስተት ተከትሎ የሩሲያ የውጭ ጉዳይ ሚኒስቴር በሞስኮ የሚገኙትን የብሪታንያ ጉዳይ አስፈጻሚ ወደ ቢሮ በመጥራት ማብራሪያ የጠየቀ ሲሆን ለንደን አጸፋዊ እርምጃ ከመውሰድ እንድትቆጠብ ጥብቅ ማስጠንቀቂያም ሰጥቷል። በሌላ በኩል የዩናይትድ ኪንግደም በበኩሏ ሩሲያ በዲፕሎማቶቿ ላይ ከጊዜ ወደ ጊዜ እያደገና እየተባባሰ የመጣ የተቀናጀ የማዋከብና የትንኮሳ ዘመቻ እያካሄደችብኝ ነው ስትል በይፋ ከሳለች። የብሪታንያ የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት ይፋዊ መግለጫም ዛሬ ሩሲያ በዲፕሎማቶቻችን ላይ ያቀረበችው ክስ ፍጹም ትርጉም የለሽና ከእውነት የራቀ ነው በማለት ሞስኮን አውግዘዋል። አክለውም ሩሲያ በዲፕሎማቶቻቸው መደበኛ ስራ ላይ ተንኮል አዘል የሆኑና ምንም አይነት ህጋዊ መሰረት የሌላቸውን የፈጠራ ክሶችን ሆን ብላ እያሰራጨች መሆኗን አስታውቋል። ቃል አቀባዩ በመግለጫቸው ዩናይትድ ኪንግደም በሩሲያ ለሚገኙ የኤምባሲዋ ሰራተኞችና ለቤተሰቦቻቸው የሚደረገውን ማንኛውም አይነት ማስፈራራት፣ ጫናና ትንኮሳ በፍጹም አትታገስም በማለት የሀገራቸውን ጠንካራ አቋም አንጸባርቀዋል። ሞስኮና ለንደን ባለፉት 10 ዓመታት ውስጥ የትላንቱን ጨምሮ በርካታ የኤምባሲ ሰራተኞችን በስለላ ወንጀል እርስ በርስ እየተካሰሱ ከሀገራቸው ሲያባርሩ ቆይተዋል። በአብዛኛው በአንደኛው ወገን የሚወሰድ የዲፕሎማቶች የማባረር እርምጃ በሌላኛው ወገን አቻ የሆነ የአጸፋ እርምጃ ሲከተለው ይስተዋላል። ከዚህ የሻከረ ዲፕሎማሲያዊ ውጥረት ጎን ለጎን በሩሲያና ዩክሬን መካከል ያለው የትጥቅ ግጭት በከፍተኛ ደረጃ ተባብሶ ቀጥሏል። የሌኒንግራድ ክልል አስተዳዳሪ ዛሬ እንዳስታወቁት በባልቲክ ባህር ላይ በሚገኘው የሩሲያ የኡስትሉጋ
ወደብ ላይ በደረሰ አዲስ የድሮን ጥቃት ተጨማሪ ከባድ ጉዳቶች ደርሰዋል። ይህ በወደቡ ላይ የደረሰው ጥቃት በአንድ ሳምንት ጊዜ ውስጥ ብቻ ለሶስተኛ ጊዜ ተፈጸመ ነው። የክልሉ አስተዳዳሪ አሌክሳንደር ድሮዝዴንኮ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መረጃ መሰረትም የሩሲያ አየር መከላከያ ሰራዊት በሰሜን ምዕራብ ሌኒንግራድ ክልል ሌሊቱን ሙሉ በተደረገ የአየር ላይ ውጊያ 38 የዩክሬን ሰው አልባ አውሮፕላኖች ተመተው መውደቃቸውን ገልጸዋል። አስተዳዳሪው በኡስት ሉጋ ወደብ ላይ ጉዳት መድረሱን ያረጋገጡ ሲሆን በሌሊቱ ጥቃት 2 ህጻናትን ጨምሮ 3 ሰዎች መቁሰላቸውን ገልጸዋል። ዩክሬን በሩሲያ መሰረተ ልማቶች ላይ እያደረሰች ያለውን ያጸፋ ጥቃት ከምንጊዜውም በላይ አጠናክራ የቀጠለች ሲሆን ጥቃቶቹም በተለይ በሩሲያ የነዳጅ ማጣሪያዎች፣ የነዳጅ ማከማቻ ዴፖዎችና ስትራቴጂካዊ የውጭ ንግድ ወደቦች ላይ በስፋት ያተኮሩ ናቸው። ኪየቭ ይህንን ወታደራዊ እርምጃ የምትወስደው ሩሲያ ለምታካሄደው ወታደራዊ ዘመቻ የገንዘብ ድጋፍ የሚያደርጉትን የኃይልና የነዳጅ ገቢዎችን ሙሉ በሙሉ ለመቁረጥ በሚደረገው ጥረት አካል በመሆኑ ኢላማዎቹ ፍትሐዊና ህጋዊ ናቸው ስትል ድርጊቷን ትከላከላለች። በዩክሬን በኩል በሩሲያ የነዳጅ መሰረተ ልማቶች ላይ የሚሰነዘረው ተከታታይና ስልታዊ ጥቃት በጦር ሜዳ ላይ ለዩክሬን ስኬታማና ተጽዕኖ ፈጣሪ ቢመስልም በሌላ በኩል ግን በዓለም አቀፉ የጂኦፖለቲካዊ ውጥረት ምክንያት የዩክሬን የጦርነት ስትራቴጂ እንድትገመግምና እንድታስተካክል ከፍተኛ የውጭ ጫና እያስገድዳት ይገኛል። በአሜሪካ በእስራኤልና በኢራን መካከል በመካከለኛው ምስራቅ የተፈጠረውን አስከፊ ጦርነትና ቀጠናዊ ውጥረት ተከትሎ ዓለም አቀፉ የኃይልና የነዳጅ ዋጋ በከፍተኛና አሳሳቢ ደረጃ እያሸቀበ መምጣቱን ተከትሎም የዩክሬን ዋነኛ አጋር ሀገራት ኪየቭ በሩሲያ የነዳጅና የጋዝ ዘርፍ ላይ የምታደርሰውን የረዥም ርቀት ጥቃት እንድትቀንስ ግፊት ማሳደርና ዲፕሎማሲያዊ መልእክቶችን ማስተላለፍ ጀምረዋል። የመካከለኛው ምስራቅ ግጭት የኃይል አቅርቦትን እጅግ ውድና አስቸጋሪ እያደረገው ባለበት በዚህ ውስብስብ ወቅት ሩሲያም የነዳጅና የጋዝ መሰረተ ልማቷን ከጥቃት ለመጠበቅ ከፍተኛ ጥረት እያደረገች ሲሆን ሞስኮ በጥቅሟ ላይ የሚቃጣው ጥቃቱ እንዲቀንስ የምትፈልግ መሆኑን የሚያሳዩ መረጃዎችም እየወጡ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከተባባሪዎቻቸው ለቀረበላቸው ጥያቄ ምላሽ ሲሰጡ ሩሲያ በዩክሬን የኃይል አቅርቦት ስርዓት በኤሌክትሪክ ማመንጫዎችና በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃት ሙሉ በሙሉ የምታቆም ከሆነ ዩክሬንም በተመሳሳይ መልኩ የሰላም ፍላጎት ለማሳየት አጸፋዊ እርምጃዋን ለማቆም ዝግጁ መሆኗን በግልጽ ገልጸው ለመጪው የፋሲካ በዓል ሲባል ሁለንተናዊ የተኩስ አቁም ስምምነት ለማድረግ መንግስታቸው ክፍት መሆኑንም በይፋ አስታውቋል። ፕሬዝዳንት ዜሌንስኪ ከጋዜጠኞች ጋር በነበራቸው አጭርና ቀጥተኛ መግለጫም ከቅርብ ጊዜ ወዲህ በዓለም ላይ ከተከሰተው ከባድ የኃይልና የነዳጅ አቅርቦት ቀውስ በኋላ የሩሲያ ፌዴሬሽን የነዳጅና የኃይል ዘርፍ ላይ የዩክሬን ጦር የሚሰጠው ምላሽ እንዴት መቀነስ እንደሚቻል ከአንዳንድ አጋሮቻቸው ምልክቶችና መልእክቶች እንደደረሷቸው አረጋግጠዋል። ከዚህም ባሻገር ፕሬዝዳንት ዜሌንስኪ ሀገራቸው በጥቁር ባህር ላይ ሩሲያ ከምታደርሰው የባህር ላይ ጥቃት ራሷን ለመከላከልና የውጭ ንግዷን ለማስቀጠል ካካበተችው ስኬታማ ልምድ በመነሳት በመካከለኛው ምስራቅ እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ የተጣለውን የንግድና የነዳጅ መርከቦች እገዳ ለማስቆም የሚያስችል ስትራቴጂካዊ ምክር ለቀጠናው መሪዎች የለገሱ ሲሆን በመካከለኛው ምስራቅ በቅርቡ ባደረጉት ጉብኝት ወቅትም ከተለያዩ ከፍተኛ ባለስልጣናት ጋር ተገናኝተው የጥቁር ባህር የሰብአዊና የንግድ ኮሪደር እንዴት በተግባር እንደሚሰራና ዩክሬን ያላትን ጠቃሚ ልምድ ማጋረታቸው ተሰምቷል።